አረቂ ጠጡ አላልኩም፣ ግን እንደው ትንሽ መቅመስ ኃጢአት አይደለም። ደግሞ ኋላ ምን ያደርጋሉ? የተሰሎንቄ ሰዎች ዘመዶቻችንም አለቁ አሉና እንባባሰው እንጂ እንግዲህ አለና ወንድም ወንድሙ ሚስት መሄድ እንዲሁ እኮ የደረስ እኮ ነው። እኛው እንዛመድ ብለው ማለት ነው። እንደዚህ የምታረጉ የላችሁም? ባሏ የሞተባትን ሚስት ሴት የምታጽናኑ እየመሰላችሁ የምታውደለድሉ የላችሁም? አሌባውላ ክርስቲያን ሐዘንም ያውቃል፣ ደስታውንም ያውቃል። ለሞተ ሰው ነጠላ ዘቅዝቆ ማልቀስ፣ ፊት መንጨት፣ እንዲያውም ከሞተ ሰው ይልቅ ነው የሚለው ቅዱስ ዮሐንስ አፈወርቅ። ለሞተ ሰው ፊታቸውን እየነጩ ጥቁር እየለበሱ ለሚያለቅሱ ሰዎች ሊለቀስላቸው ይገባል። በውኑ ከእናንተ በላይ ክርስቶስን የሰደበ አለን? ታቦቱን ይሰርቁና ታቦት እንግዲያ የሚያድን ከሆነ ሲሰርቁ ዝም የሚል ራሱ ሰርቆ ማለት ነው። ድኳ አይደረስ እኮ ነው ማለት ነው። በጣም ዲያብሎስ ራሱ ተንኮል ይሰራል፣ ራሱ ተቀድሞ ይጮሃል። ለተሾመ ሁሉ ተገዙ ብሎ ክርስቶስ ቅዱስ ተናግሮ ለእናቱ አልገዛም ማለት ተረት ነው፣ ጠማማ ነው። ይህንን ነው የሐዋርያትን ወግ ያዙ። መጽሐፍ ቅዱስ ላይ ተጽፏል ይላል ለእመቤታችን ለመስገድ። አባ እንጦንስን አንድ ጀማሪ መነኩሴ ሄዶ አባቴ በሕይወቴ እንዴት ሁኜ መኖር እንዳለብኝ ይምከሩኝ ሲለው ምን ብሎ መለሰለት? የምትሰራውን ስራ ሁሉ በቅዱሳት መጻሕፍት ምስክርነት ስራው፣ እንዲህ ያደረግክ እንደሆነ ትድናለህ ብለውታል። የምትሰራውን ስራ ሁሉ በቅዱሳት መጻሕፍት ምስክርነት ስራው። ምስክር እያቆምክ ስራ። ሕይወት ዳኝነት ነው። መኖር በዚህ ምድር ላይ መኖር ዳኝነት ነው። ይህ ዓለም በሙሉ የፍትህ አደባባይ ነው፣ ፍርድ ቤት ነው። ዓለሙ የምንኖር ቤታችን፣ ትምህርት ቤቱ፣ ገበያው፣ ትራንስፖርት ቦታው ሁሉ ፍርድ ቤት ነው። ተከራካሪው ሰይጣን አለ፣ የግራ የህሊናችን ክፍል አለ፣ የሥጋ ፈቃድ አለ፣ ክፉ ሰዎች አሉ፣ መናፍቃን አሉ፣ አመንዝራ ሰዎች አሉ። ዳኛው የሰው ልጅ ነው። ምስክር ሆነው የሚቆሙት ታማኝ ምስክሮች ቅዱሳት መጻሕፍት ናቸው። ዲያብሎስ ጸጋችን ሊቀማን፣ ሊያዋርደን፣ ሊዘርፈን ሲል የምናቆማቸው ምስክሮች መጻሕፍት ናቸው። ተስፋ በቆረጥን ጊዜ ዲያብሎስ በኃጢአት መቀማት ያልቻለውን ሰውነት ኃጢአት አሰርቶ በምግባር ያበላሸውን ሰውዬ በሃይማኖት ለማስካድ በተነሳ ጊዜ ተስፋ ያስቆርጠዋል። አንተ እንግዲህ ከኃጢአት ወገን ያልሰራው ምን አለ? ሌባነ፣ አመንዝራነ፣ ዘማዊነ፣ ጠንቋይነ፣ ሰነፍነ፣ ሆዳምነ፣ ደካማነ፣ ቀማኛነ፣ ሐሜተኛነ፣ አንተ እንዳንተ ያለ ክፉ ሰው ማን አለ? እንዲህ ከሆነ ላይቀር ስለማይምርህ በኃጢአት ላይ ኃጢአት ጨምርበት፣ ግፋ፣ ካድ ሲል በዚህ ጊዜ ምስክር የለም እግዚአብሔር መሐሪ ነው። እንዲህ የማረባ በሆን እንኳን የምረባበትን ቀን አምጥቶ እንድድን ያደርገኛል እንለዋል። ምን ማስረጃ አለ? ተመየጡ ሀቤ ዋነይት መየጠክሙ፣ እናንተም ወደ እኔ ተመለሱ እኔም እመለስላችኋለሁ ይላል የሰራዊት ጌታ እግዚአብሔር። ለመኮነ ኃጢአትክሙ ከመለይ አጻድኦ ከመበረድ፣ ኃጢአታችሁ እንዳልላ ቢቀላ እንኳን እንደ ባዘቶ እንደ ጁህ ቀይ ቢሆን እንደ ባዘቶ ነጭ አድርገዋለሁ ይላል የሰራዊት ጌታ ቅዱስ እግዚአብሔር። ስለዚህ ይምረኛል ብለን ለእግዚአብሔር መሐሪነት እንኳን ምስክር የሚቆሙልን መጻሕፍት ናቸው። ቅዱስ ጳውሎስ የተሰሎንቄ ሰዎች፣ እነዚህ ተሰሎንቄ የሚባል በመቄዶንያ አካባቢ በቆሮንቶስ አጠገብ የምትኖር ከተማ ናት። እነዚህ ሰዎች ቅዱስ ጳውሎስ ገብቶ ክርስቶስ እንጂ ሙቶላችኋል ብሎ አስተማራቸው። እነሱም አማን በአማን እውነት በእውነት ብለው የክርስቶስን ሃይማኖት ተቀብለው አምነው ተጠምቀው ከገቢረ ኃጢአት ወደ ስሬት፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመለሱ። በዚያ ሲሰብኩ
ያመኑት በሃይማኖት ሲጸኑ፣ ያላመኑት ደግሞ ቅዱስ ጳውሎስን አባረሩት። የበደል መጀመሪያ ሕዝብን የሚያስተምርን የነፍስ መንገድ የሚሆንን ሰው ማጥፋት የበደል መጀመሪያ ነው። ሕዝብን የሚያጠፉት የሚመራባቸውን መጻሕፍት በማቃጠልና የሚያስተምሯቸውን መምህራን በመግደል በማጥፋት ነው። ይሄ የበደል በደል ሰውን እንጀራ ከሚነሱት ከሚከለክሉት የእግዚአብሔርን ቃል መከልከል ትልቅ በደል ነው። ሰውን ቤቱን ከሚያቃጥሉበት ሰውነቱን በኃጢአት እሳት ቢያነዱት ሰውን መግደል ማለት ይሄ ነው። ነፍሳት ትግደል ያለውን ጌታ ይሄ ነው። ስለዚህ መምህራቸውን አሰደዱ። ተመልሰው ደግሞ እሱ ያሳመናቸውን ይገሏቸው፣ ያሳድዷቸው፣ ይገሏቸው፣ ያርዷቸው ጀመር። አለቁ። ሲያልቁ የተሰሎንቄ ሰዎች ሌሊት ተቀን ዋይ ሸሸ እያሉ በለቅሶ ላይ ለቅሶ እየጨመሩ አዘኑ። እንግዲህ ያመንነው ሃይማኖት ከዚህ መከራ የማይጠብቀን ከሆነ ማመናችን ስለምንድን ነው? እግዚአብሔር ኃያል ከሆነ በእግዚአብሔር ማመናችን ከመከራ ሊጠብቀን ሲገባ በእግዚአብሔር ስላመንን የምንሞት ከሆነ የሃይማኖት ጥቅሙ ምንድን ነው? ስለዚህ ቅዱስ ጳውሎስ ስላንቀላፉት ሰዎች፣ ስላረፉት ሰዎች ተስፋ እንደሌላቸው አታልቅሱ ብሎ ለማጽናናት ልኮላቸዋል። ተስፋ እንደሌላቸው ማለት ምንድን ነው? እንስሳት፣ አራዊት ተስፋ የላቸውም። ፈርሰው በስብሰው ጠፍተው ይቀራሉ። ሰውን ስንቀብረው እንደ እንስሳት ፈርሶ በስብሶ ሊቀር አይደለም። የምንነሳበት ጊዜ አለ። ክርስቲያን ሐዘንም ያውቃል፣ ደስታውንም ያውቃል። ለሞተ ሰው ነጠላ ዘቅዝቆ ማልቀስ፣ ፊት መንጨት፣ እንዲያውም ከሞተ ሰው ይልቅ ነው የሚለው ቅዱስ ዮሐንስ አፈወርቅ። ለሞተ ሰው ፊታቸውን እየነጩ ጥቁር እየለበሱ ለሚያለቅሱ ሰዎች ሊለቀስላቸው ይገባል። በውኑ ከእናንተ በላይ ክርስቶስን የሰደበ አለን? ክርስቶስ ትንሣኤያችሁ ሆኖ ሳለ ትንሣኤ እንደሌለ ለሞተ ሰው የምታለቅሱ ከሆነ የክርስቶስን ትንሣኤ ትሰድባላችሁ ነው የሚለው። ሞት እንዴት ያደርጋል? ያንቀጠቅጣል። እንዴት ነው የሚያደርገው? አናውቅ። እንደው እኮ ይገርማል እኮ አናውቅ። አሁን እዚህ ውስጥ ዋሻ ቢኖር እዚህ ውስጥ እኔ ማር፣ ወርቅ፣ ዕንቁ አስቀምጬ እዚያ ውስጥ የሆነ ነገር አለ ብል ሰው ሁሉ ይፈራል። የሆነ ነገር ነው ያልኩት። እንግዲህ ጅብ ነው አላልኩም፣ አንበሳ ነው ዘንዶ ነው አልኩ። የሆነ ነገር ነው ያልኩት። ከዛ እስኪ አንዱ ጀግና ነው ኤዲያ እንድፈር እንየው ብሎ ሲከፍት ወርቅ፣ ሲከፍት ማር ሆኖ ያገኘዋል። ለዚህ ነው ሲቀልዱብን የነበር አይ ብሎ ይንቀዋል ማለት ነው። ቅዱሳን ሞትን የሚንቁት ስለሚያውቁት ነው። እኛ የምንፈራው ደግሞ ስለማናውቀው። ቅዱስ ጳውሎስ ሞትን እንዲደፍሩት ነው ምን ያደረገ? የሞተ ያስተማራቸው የተሰሎንቄ መልእክት የተላከ። እኛም ሞትን እንዳንፈራ እግዚአብሔር ይርዳን። ሞትን ፈርተን ሕይወታችንን ከማጣት ይሰውረን። ለተሰሎንቄ ሰዎች ከነገራቸው ምስጢር አንዱ ምን የሚል ነው? የተማራችሁትን ወግ ያዙ። እስኪ በሉ ሁላችሁ በአንድ ጊዜ የተማራችሁትን ወግ በሉ። የተማራችሁትን ወግ ምን በሉ? ያዙ። ቁሙ አኀዊነ፣ አሁንም ወንድሞቻችን ጸንታችሁ ቁሙ አላቸው። አሁንም ወንድሞቻችን ጸንታችሁ ቁሙ። በቃላችንም ቢሆን በመጽሐፋችንም ቢሆን በመልእክታችን ይላል አማርኛው መጽሐፍ ቅዱስ። በመልእክታችን ማለት ጽፈን በላክነው መልእክት ማለት ነው። መጽሐፍ ያልነው ያ ነው። በቃላችንም ቢሆን በመጽሐፋችሁንም ቢሆን የተማራችሁትን ወግ ያዙ። ኦርቶዶክስ ተዋሕዶ ቤተክርስቲያን ወግ አላት፣ ስርዓት አላት። ወግ አላት፣ ስርዓት አላት። ያ ወግ ተመልከቱ። የጋብቻ ወግ አላት፣ የምንኩስና ወግ አላት፣ የክህነት ወግ አላት።
ያነዋወር ወግ አላት፣ ያለባበስ ወግ አላት፣ ያነጋገር ወግ አላት። ሁሉ ነገር ወግ አለው። በወግ የሚሆን ነው። በቃልና በመጽሐፍ ይላል። በቃልና በመጽሐፍ ማለት ማ ነው? የቤተ ክርስቲያን ስርዓተ አምልኮ ተመልከቱ፣ ልብ ብላችሁ ስሙ። የቤተ ክርስቲያን ስርዓተ አምልኮ፣ ስርዓተ ቅዳሴ፣ ስርዓተ ቁርባን፣ ስርዓተ ተክሊል፣ ስርዓተ ፍታት፣ ስርዓተ ምንኩስና፣ ስርዓተ ክህነት፣ ስርዓተ ንስሐ፣ የቤተ ክርስቲያን አጠቃላይ ስርዓተ ጵጵስና፣ ስርዓተ ሲኖዶስ፣ እንዲህ ያለው ክህነት ሁሉ የእግዚአብሔር ወግ ነው። የእግዚአብሔር ወግ ነው። በምን የመጣ ሊሆን ይችላል? አንዳንዱ በመጽሐፍ አንዳንዱ በቃል የመጣ ነው። አንዳንዱ በመጽሐፍ አንዳንዱ በቃል የመጣ ነው። በመጽሐፍም በቃልም የተነገረውን ደግሞ ያዙ ብሎናል ቅዱስ ጳውሎስ። እግዚአብሔር ራሱ ጌታችን ኢየሱስ ክርስቶስ፣ ልብ ብላችሁ ስሙ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሁሉን በመጽሐፍ አላጻፈም። ሃይማኖት ማለት እሱ ነው የሚለው። እንደው አምልኮ ወይም ሃይማኖት ማለት ቤተ ክርስቲያን በመንፈስ ቅዱስ ሕይወትነት የምትኖረው ኑሮ በክርስቶስ አካል ራስነት ከኖረችው ቤተ ክርስቲያን ነው መጽሐፍ ቅዱስ የተገኘው። ቤተ ክርስቲያን መጽሐፍ ቅዱስ የሚታወቅባት የምስጢር ቤት ናት ማለት። ያለ ቤተ ክርስቲያን መጽሐፍ ቅዱስን ማወቅ አይቻልም፣ አይቻልም። ያለ ቤተ ክርስቲያን መጽሐፍ ቅዱስን መስበክ ስለዚህ ኢየሱስ ያድናል ትላለህ፣ ምን አድርገህ እንደሚያድን አታውቅም። እንዴት እንደሚያድን አብረውት የኖሩትን ቅዱሳን የሐዋርያትን ቤተ ክርስቲያን ትታታልና። ክርስቶስ የሕይወት እንጀራ ነው ትላለህ፣ እንዴት እንደሚቆረብ ግን አታውቅም። ስለዚህ ስብከት ሁሉ ተረት ነው ማለት ነው። የእግዚአብሔርን ወግ ያልያዘ የዲያብሎስ ተረት፣ የአጋንንት ትምህርት፣ ጉሳተ ልብ፣ የልብ ቅርሻት፣ በአፍ ብቻ የሚነገር ውሸት ነው። የውሸት ስብስብ ነው። እኛ በአዲስ ኪዳን የኢየሱስ ክርስቶስ ካህናት ነን። ክህነት እንዴት እንደሚሰጥ አታውቅም። ስለማታውቅም የለም። እንዴት እንደሚደረግ አያውቅም። እጠመቃለሁ ትላለህ፣ በምን እንደምትጠመቅ አታውቅም። አንዳንዱ በኢየሱስ ስም ዝም እየተጠምቄያለሁ ይላል። እንዲሁ አይደረስ እኮ ነው፣ ልብ ወለድ እኮ ነው። በዚህ ዘመን የእነ አዲስ አለማየሁ ልብ ወለድ መቀመጥ አለበት። እነ ገሌ እነ ፍቅር እስከ መቃብር አርፈው ቢቀመጡ ይሻላል። ምክንያቱም ልብ ወለድ የሚደርሱ ፓስተሮች ስለመጡልን ማለት ነው። ስብከታቸው ልብ ወለድ የሆነ ማለት ነው፣ ወሬ የሆነ ማለት ነው። ኢየሱስ ያድናል ይላል፣ የሚያድነውን ሥጋው ደሙን አይቀበልም። ኢየሱስ ያድናል ይላል፣ በሐዋርያት በሚያድን ጥምቀት አይጠምቅም። ኢየሱስ ያድናል ይላል፣ ሐዋርያት እጅ እየጫኑ በሰጡት ክህነት አይጠምቅም። ኢየሱስ ያድናል ይላል፣ ክርስቶስ ኢየሱስ በመሰረታት ቤተክርስቲያን አይኖርም። የሐዋርያት በቃል የመጣውን ወግ አይኖርም። ሲኖዶሳቸውን አያውቅም። ታሪክን ተረት ይላል፣ ስርዓትን ተረት ይላል፣ ገድለ ቅዱሳንን ተረት ይላል፣ ታምራቱን ተረት ይላል፣ ክብረ ቅዱሳንን ይንቃል። ለማርያም መስገድ ጣዖት ነው ይላል። እሱ ሕዝብ አንበርክኮ ሰዎችን አስተኝቶ በቆዳ ጫማ ሲረግጣቸው ይውላል። ለእሱ መስገድ ግን ጥሩ ነው አይደል? ጥሩ ነው። ገምድ ደረስ ካለ ፈትት ለምንድን ነው አይደርስኩ ነው። ለራስ ሲቆርሱ አያሰንሱ። እኛ በቃልም በመጽሐፍም ያስተማርናችሁን ወግ ያዟል። ስርዓተ ቤተ ክርስቲያኑን በቃል እየሰሩ በኑሮ እያሳዩን ሄዱ። አያችሁ፣ እንዲያደረገ ክርስቶስ በቃል አስተማረ፣ በኑሮ አሳየ፣ ቤተ ክርስቲያንን ሰጥቶ ሄደ። ሐዋርያት ተቀበሏት፣ ለደቀ መዛሙርቶቻቸው አስረከቡ፣ አበው ተረከቧት፣ ቤተ ክርስቲያንን የያዝናት ማለት። ይሄ ግን ምንም ኑሮ የሌለው ማለት አፍ ብቻ። አኮ በአጽምዖቱ ዘትጸድቁ አላ በገቢሮቱ። ቅዱስ ጳውሎስ ቃሉን ስለሰማችሁ ብቻ የምትድኑ አይምሰላችሁ፣ ስለሰራችሁት ነው እንጂ። ይህ እኮ ከአህያ እኮ አይሻልም። አህያን እስኪ ከአዲስ አበባ እዚህ መጽሐፍ ቅዱስ ጭራችኋት ነው ትቆርባለች ወይ ምንም ቡፍ እያለች ተጭና መምጣት። መጽሐፍ ቅዱስ ግን ትጫናለች። አህያ ነው በቃ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ ሰዎች በመጨረሻው ዘመን ምስጋና የሌላቸው ይሆናሉ ብሎ ነበረ። አሁን እመቤታችን ምስጋና አይገባትም፣ ቅዱሳን ምስጋና አይገባቸውም እያለ ቅዱስ ጳውሎስ ግን ያለ ምንድን ነው?
ክብር ወስብሐት ለኩሉ ዘሰናይ ምግባሩ፣ መልካም ላደረገ ሁሉ ምስጋና ይገባዋል ብሎ ሮሜ ምዕራፍ 2 ቁጥር 10 ላይ ተናግሯል። የምስጋናውን ወግ ነግሮናል። የቁርባኑን ወግ ነግሮናል። ሁሉም ሰው ካህን መሆን እንደማይችልም ነግሮናል። ጥምቀቱንም ነግሮናል። ነገረ ክርስቶስንም ነግሮናል። ይሄን ሁሉ ነግሮን የጳውሎስ ወግ የሌላቸው መጥተዋልና ቅዱሱን ወግ እንድንይዝ አምላከ ቅዱሳን ይርዳን። እኛ ግን ጋብቻችንም ወግ አለው። እስቲ ወግ አለው በሉ። የምን ወግ ነው ያለው? የሐዋርያት ወግ አትሉ? የሐዋርያት ወግ በሉ እንጂ። ምንኩስና ወግ አለው። የምን ወግ ነው? ቁርባናችን ወግ አለው። የምን ወግ ነው? ሥርዓተ ቤተክርስቲያናችን ወግ አለው። የምንድን ነው? ቅዱሳንን በሚገባቸው ክብር ማክበራችን ወግ ነው። የማን ወግ ነው? የሐዋርያት ወግ ነው። እንዲያውም ምንድን ነው ያላቸው? በጣም የሚያስደንቀው ነው። አኩቶ ለእግዚአብሔር በእንቲአክሙ እስመ ተሰማት ሃይማኖትክሙ በኩሉ ዓለም አይደል ያለ? ሃይማኖታችሁ በዓለም ዳርቻ ሁሉ ስለተሰማ ስለ እናንተ እግዚአብሔርን አመሰግነዋለሁ። የሮሜን ሰዎች ሲያመሰግናቸው እናንተ ክብሮቼ መመኪያዎቼ እያላቸው ድንግል ማርያምን መመኪያዬ ነሽ፣ ክብሬ ነሽ፣ ዘውዴ ነሽ ማለት ነውር አይደለም። ይልቁን ይሄንን አለማድረግ ተረት ነው፣ ቀልድ ነው። ይሄ ለተሾመ ሁሉ ተገዙ ብሎ ክርስቶስ ቅዱስ ተናግሮ ለእናቱ አልገዛም ማለት ተረት ነው፣ ጠማማ ነው። ይሄንን ነው የሐዋርያትን ወግ ያዙ። መጽሐፍ ቅዱስ ላይ ተጽፏል ይላል። ለእመቤታችን ለመስገድ፣ ለመጠመቅ፣ ከቄስ መስቀል ለመሳለም፣ ለመቁረብ፣ ለመመንኮስ እንዲህ ለማድረግ መጽሐፍ ቅዱስ ላይ ተጽፏል ይላል። ልብ ብላችሁ ስሙ። እንዲህ የሚለው ተጽፏል። ስትመልሱ ምን ትላቸላችሁ? በቃላችንም በመጽሐፋችንም የተማራችሁትን ወግ ያዙ። እስኪ በሉ፣ በቃላችንም በሉ፣ በመጽሐፋችንም የተማራችሁትን ምን በሉ? ወጉን ምን ባሉ? መልካሙን ወግ። ያለ ተግባር የሚያወራውን ተረቱን የእሱን ስብከት ግን ተወው። ይህንን መልካሙን ወግ ያዙት። ሁሉ ወግ አለው። እናንተም ወግ ይኖራችሁ። ጠጉራችሁም ወግ ይኑረው። ሴቶችም እባካችሁ ወግ ይኑራችሁ። እንዲሁ ወግ የሌላችሁ እኮ ናችሁ። እንዲሁ ፍየል እንኳን አፍረቷን ትሸፍናለች። ጨርቃችሁን ጥላችሁ የምታብዱ ደቆ አይደረ ጅራት የሌላችሁ ፍየሎች ማለት ናቸው። ምን ሆናችኋል? እንደ እውነቴን ማለት ነው። ወግ ሊኖረን ይገባል። ስንበላም ወግ፣ ስንተኛም እንቅልፋችንም ወግ ሊኖረው ይገባል። ተዘርሮ እንዳንባዛ ማደር ምን ይሉታል? ወግ የቅዱስ ጳውሎስ ወግ አይደለም። የቅዱሳን ሐዋርያት ወግ አይደለም። ትጋት ነው የሰጡን አባቶቻችን። አነጋገራችን ወግ ሊኖረው ይገባል። ስለዚህ የአባቶቻችን የጸሎት ወግ፣ የትሕትና ወግ፣ የቅዳሴ ወግ፣ የዚህም ሁሉ ወግ ሁሉ ይዘን በቃልም በመጽሐፍም ሐዋርያት በሲኖዶሳቸው በጉባኤያት 318ቱ ሊቃውንት በኒቅያ፣ 150 ሊቃውንት በቁስጥንጥንያ፣ 200 ሊቃውንት በኤፌሶን፣ 600 ሊቃውንት በሎዶቅያ እየተሰበሰቡ ሌሎችም ሊቃውንት በግርንግሪያ እየተሰበሰቡ የሰጡንን የአባቶቻችን የቃልም የመጽሐፍም የእግዚአብሔር ወግ ይዘን እንኖራለን። ወያስተፍስሕክሙ ልበክሙ እግዚአብሔር በፍስሐ ዘላለም፣ እግዚአብሔር በማይቋረጥ ደስታ በልጅነት ያክበራችሁ። ወያጽንዕክሙ ተመልከቱ በምግባር ወበሰናይ ቃል፣ በጎ መናገር መልካም በመስራት አጽንቶ ይጠብቃችሁ። ወስብሐት ለእግዚአብሔር። ይቆየን።